እሱ አልቻለም። ስለዚህ በኢምራን ይተካልን ካላችሁ እሱ አልቻለም፣ ኡስታዝነቱን ወስደናል አይወክለንም ካላችሁ ጥሩ ነው። ሌላው ያሳቀኝ ነገር አንድ ነገር ላሳያችሁ። አንድ ቦታ ላይ በጣም የሳኩት የያሬዶ ፔጅ ላይ ነው ያየሁት። መዝሙረ ያሬድ ፔጅ ላይ የሆነ ነገር አይቻለሁ። መዝሙረ ያሬድ ላይ ምን አየሁ መሰላችሁ? ስሙ። ምንድን ነው የሚላት? ኦርቶዶክስ እያለሽ ስመ ክርስትናሽ ማን ነበረ? የክርስትና ስምሽ ማን ነበረ ይላታል። የእኔ ሀብተ ማርያም። ስለዚህ ኦርቶዶክሶችን ብትጠይቁ ሀብተ ማርያም የክርስትና ስም እንደሆነ ይነግሯቸዋል። የክርስትና ስሟን ስሙ። የክርስትና ስሜ ዝናብ ወርቅ ነው አለች። ዝናብ ወርቅ ነው አለች። እና እንደዚህ ቢያንስ ጓደኛ የላቸውም፣ ቢያንስ የሚያነጋግሩት ሰው የለም። መዋሸት እንደሚፈቀድ እያሳዩ ነው። መዋሸት ችግር የለባቸው። ዝናብ ወርቅ ብላ መጣች። ምን እንደሚባል ስሙ። ዝናብ ወርቅ አድማሱ የክርስትና ስምሽ በጣም ጥሩ ይሁን። ዝናብ ወርቅ እንግዲህ የክርስትና ስምሽ ዝናብ ወርቅ ነው። ታላቁ ዲያቆን ለሺ ዝናብ ወርቅ ይሁን። ሺ ምን ታረጊ መሰለሽ? ሌላ ቀን ክርስቲያን ካልነበርሽ አልነበርኩም ኦርቶዶክስ ያልሽ የክርስትና ስምሽ ሆነ ጨዋ ነው። አይ ሌላ ጊዜ ክርስቲያን ካልነበርሽ አልነበርኩም በይ ብሎ ነው ያላት። አሁንም ልንገራችሁ፣ መሽኛሽ ወርቅ አለማለቷም ጥሩ ነገር ነው ብዬ ነው የማስበው። በዚሁ ከቀጠልን መሽኛሽ ወርቅ የምትባል ክርስቲያን ነኝ ብላ ልትመጣ ትችላለች። ውርደት በዘራችሁ አይድረስ። እንግዲህ እንደነገርኳችሁ ስለጀመራችሁት ነው ጥያቄውም። ሁሱ ቢያሸንፍ ኖሮ ከኢምራን ጋር ይግጠም እየተባለ እፎ አይጠየቅም። ሁሱን የሚገጥመው ይምጣ ነበር የሚባለው። ሁሱን የሚገጥመው ይምጣ ነበር የሚባለው አይደል? ሁሱን የሚገጥመው ይምጣ ነበር የሚባለው። ሁሱን ተግባባን? ሁሱን የሚገጥመው ይምጣ እንጂ ለሁሱ ተቀያሪ ተጋጣሚ አሁን ባይችል ኖሮ እፎይ አትችልም ሌላ ሰው ይምጣ እንላለን። አሁን እፎይ ጸዳ ብሎ ጥሩ እንቅልፍ እየተኛ ነው። በነገራችን ላይ ዩቲዩቡን ሀክ አድርገውታል፣ ወስደውበታል። ብዙ ጊዜ እፎይ ተሳዳቢ ነበር የሚባለው። ከዚህ በኋላ ሪፖርት የምታደርጉት አይመስለኝም። ከዚህ በኋላ እፎይ ሪፖርት አታደርጉትም ሙስሊሞች ብዬ አስባለሁ። የማታደርጉበት ምክንያት ስላልዋሸ ማለት ነው። እስከዛሬ ዋሸ እየተባለ ወደ 4 አካውንት ከፍተዋል። በሚሊዮኖች ተከታዮች ያሉት ሰው ኢምራን የምትባለው በመጀመሪያ በቪዲዮ ውጣ። አንድም ክርስቲያን አንተን አያሳደም። እግዚአብሔር መሰክሬ፣ ክርስቶስን እንደፈለግ ሙልጭ አርገ ብትሳደብ የሚያሳድ የለም። ማርያምን ብትሰድ፣ ክርስቶስን ብትሰድ፣ ማንንም ብትሰድ ኦርቶዶክስ አታሰድም። ለምን? የሚመልስ አምላክ አላት፣ የምትደባደብለት ሳይሆን ራሱ የሚመልስ አምላክ አለ። የሰው ልጅ ኢሞሽናል አድርጎ ስድብ ሊመልስልህ ይችላል ምናምን፣ ወደ ግድያ የሚያስሄድ ማንነት ግን የላትም። ይሄን ዓለም ይመሰክረዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዛ ነገር አትታወቅም። አምላክን የሚያል ኢየሱስን ሙልጭ አድርገህ ሰድበህ እናቱን ሰድበህ ምንም የሚነካ የለም። ተግባባ። ቅዱሳንን ብትሰድብ የሚነካ የለም።
ለምን መልስ ይመልሳል? የእግዚአብሔር ስራ ነው። የእግዚአብሔር ስራ እኔ የምከላከልለት ነገር የለም። በኢትዮጵያ በጣም ችግር አለ ብዬ የማስበው ለአምላካችን እኔ ልደባደብለት የሚል የጋንግስተር ግሩፕ አለ። አምላካችን አሁን ለነብዩ መሐመድ እንትን ናቸው አይደል? መልእክተኛ ናቸው። ልደባደብለት ይላል። ካልተደባደብኩ እኔ ልመልስለት ይላል። እኔ ተደባድቤ እኔ ገድዬ እኔ ፊዳውኜ ልፈድፈድ ይላል። ፋንድያ አይባልም። ትልቁ ችግር እኔ ልፈድፈድ፣ እኔ ልሙት። እንዴት ነው እንደዚህ ነገር ያለው? አለማስተዋል፣ አለመማር ብዙ ጊዜ ለዛ ይጋብዛል። እኔ አሁን አጠገቤ ቆመ ማለት ነው ኢየሱስን ስሰድብ ብትውል ደግመ ስደብ ነው የምልህ። ለምን መልሱ ከሱ ነው፣ ከዮኒ ማኛ አይደለም። ብችል ልቦና ይስጠን አለው። አለቀ። እስቲ ነብዩ መሐመድን ተናገር። መፍለጫ ጎራዴ ምናምን ይዞልህ ነው የሚመጣው። ቆራርጦህም አይረካም። ይሄ ማንነት አለ። ይሄ ምንድነው? የእኔ ስሙ ሲጠራ እገላለሁ ካልክ አንተ ምንድን ማለት ነው? ዲያብሎስ ነው የምትከተለው፣ አምላክን አይደለም። ነብዩ መሐመድ መልእክተኛ ነው በእስልምና፣ ሌላ ምንም አቅም የለው። ማንም ነብይ የተባሉት መልእክት ነው የሚያደርሱት እንጂ ሌላ ነገር የላቸው። ከእግዚአብሔር የተሰጣቸውን መልእክት እንደው በሙስሊሙ እንዲመቻችሁ በእናንተም ልምጣላችሁ። ከአላህ የተሰጣቸውን መልእክት የሚያስተላልፉ ናቸው አይደል? ከራሳቸው የሚያደርጉን ነገር የለም አይደል? ከአላህ የሚያስተላልፉትን ካረጉ እሳቸው ተነኩ ብለ ካልገደልኩ ህይወትን ካላጠፋው ካልክ አውሬነ ማለት ነው። አንተ ገዳይነ ማለት ነው። ስለዚህ ይሄ ነው ችግሩ። በብዛት የእስልምና ችግር እንገላለን የሚል መጥፎ ማንነት አለ። ከዛ ውጡ። አይጠቅምም። እውነቴን ነው እንዴ! አንተ ከተደባደብክለት፣ አንተ ያዙ ልቀቁኝ ካልክለት፣ የእግዚአብሔር ስራ ውስጥ ፈጣሪ እግዚአብሔር ምን አገባ አንተ? አሁንም ደግሜ ልናገር፣ የፈጠረን አላህ ነው የምትሉት አይደለ? አላህ የስራውን ይስጠው ነው የሚባለው አይደለ? መሆን ያለበት አላህ የስራውን ይስጠው ለዛ ሰው። አላህ ይሄ ሰው ክፉ ከሰራ የስራውን ይስጠው ብለህ ትሄዳለህ። እንዴት ካልደበደብኩ ካልገደልኩ እያላችሁ ሁልጊዜ ታስፈራራላችሁ? መቼ ያ ነገር የሚበቃው? መቼ ተባብራችሁ አካውንት ታዘጋላችሁ? መቼ ነው የሚበቃው? አላህ ተደባደብልኝ ብለዋል ካለ ነገሩን አላህ ይደባደባል። ተደባደቡልኝ፣ ግደሉልኝ፣ ፍጁልኝ፣ ቆራርጡልኝ ካለ እንግዲህ የምታመልኩትን ጥያቄ ምልክት አድርግበት። ልቦና ይስጠው ብለህ መሸሽ ነው ያለብህ። በቃ ልቦና ይስጠው ካለ ግን አዎ በቃ አላህ ማለት ሰው ግደልልኝ የሚል ከሆነ ችግር አለ ማለት ነው። ስለዚህ ባካችሁ በኢትዮጵያ ላይ በተለይ የንጽጽር ሰዎች አሉ። በክርስትና ላይ የሚሰሩ አሉ። በእስልምና ላይ የሚሰሩ ግን እየፈሩ ነው፣ እየተደበቁ ነው የሚሰሩት። ከፎይ በስተቀር አብዛኛው በእስልምና ላይ ንጽጽር የሚሰራ ነፍሴ አታውቁት። ለምንድን ነው የማታውቁት? ዘግቡና። ለምንድን ነው የማታውቁት? በእስልምና ላይ የሚሰራን ንጽጽር የሚሰራ ሰው የሚደበቀው ምክንያቱ ምንድን ነው? ሸክ ጀድ የሚባል መጽሐፍ አለ ቁርአን ጥግ ላይ ቁርአን ጥግ ላይ ሸክ ጀድ የሚላል። ይሄ ካልሆነ
በፍጹም እንደዛ ማድረግ የለባችሁ። ከእስልምና ጋር የንጽጽር ስራ ለሚሰራ ሰው ሸክ ጀድ የሚባል መጽሐፍ አለ። ሌላው ይህን ጥያቄ ለሙስሊሞች ነው የምናገረው። አሁንም ቁርአን በተለያዩ ቋንቋዎች ተተርጉሟል አይደል? ነገሩኝ። በተለያዩ ቋንቋዎች ተተርጉሟል። በአማርኛ፣ በእንግሊዝኛ፣ በሌሎች ቋንቋዎች ተተርጉሟል አይደል? አዎ። አላህ ግን ሌላ ቋንቋ አይሰማም። አላህ የሚሰማ የእስልምና ቁርአን ስቀራ በአረብኛ ነው። ሰላት ስታረግ በአረብኛ ነው። የፈለገ ነገር ስታረግ በአረብኛ ነው። ከዛ ውጭ የሚሰማው ቋንቋ የለም። አላህ አትናደድ፣ እውነቱን ነው የምነግርህ። ዓለምን በሙሉ የፈጠረ ጌታ በእናንተ እንዴት ሌላ ቋንቋ አይሰማም? አረብኛ ብቻ። ማስረጃ በእስላምኛ ብቻ ነው፣ በአረብኛ ብቻ ነው የምትጸልየው። ዱዓ የምታደርገው በምንድን ነው? ሰላት የምታደርገው በአረብኛ፣ የምትቀራው ምንድን ነው የሚባለው በምንድን ነው? በአረብኛ። ሁሉ ነገር የምታደርገው በአረብኛ ነው አለ። ስለዚህ አላህ የሚችለው አረብኛ ነው ማለት። ስለዚህ የኢትዮጵያ አረብኛ የማትችሉ ሰዎች አፈር በላችሁ፣ አላህ አይሰማችሁ። ባናት ተተከል ባናት ተተከል፣ አይሰማ። እውነቱን ነው። ምን አይሰማም? ፈንዳ። አሁን በክርስትና ስትሄድ የተለያዩ ቋንቋዎች በየራሳቸው ቋንቋ ጸሎት ያደርጋል። እንዲያውም በልሳን ከሚናገሩት ውስጥ ጌታ መንፈስ ቅዱስ ሲሞላባቸው በተለያዩ ቋንቋዎች እንዲናገሩና ከህዝቡ እንዲግባቡ አድርጓል። ለነዛ ሰዎች ያንን ቋንቋ የማያውቁ ቅዱሳን መጥተው መንፈስ ቅዱስ ሞልቶባቸው የነዛን ሰዎች ቋንቋ መናገር ጀመሩ ይላል። እና በተለያየ አይነት ቋንቋ እግዚአብሔር አምላክ ሰሚ ነው። ስለዚህ አሁን መስት አንተ እስልምናን ስትቀበል አረብኛ ካላወቅ ተበላ፣ አባቴ ተበላ። አትናደድ። የምናገረው ስድብ አይደለም። የሚያናድህ እስልምናን ሰደበብኝ የምትለው አሁን እንደ ኦርቶዶክስ እንደ ፕሮቴስታንት 3 ልደርሱ ነው። ኦርቶዶክስም ፕሮቴስታንትም አብዛኛው በስላሴ ያምናል፣ በአብ ወልድ በመንፈስ ቅዱስ ያምናል። 2 ደርሳችኋል እናንተ። አንደኛው አካል ያለው ነው፣ አንደኛው የሌለው በሚለው 2 1 ነው የሚቀረን። ትመጣላችሁ። 1 ነው የሚቀር። አይዞ የሆነ ጨምሩ፣ ከዛ እኩል 3 እንሆናለን። አንድ ነው የሚቀር። አራድዬ ልጅ 2 ደርሰናል። 1 በአካል ሳይፈታ በአካል ሳይነገር የሚል ነገር አለ። የማን ምንነቱ ክብሩ ሳይነካ ብሏል። በግድ በተፈጥሮ አላህስ ይለያል። አንዱ አካል ያለው ሌላው የለው ይለኛል። የለውም ይለኛል፣ የለውም ይለኛል። አባቴ አንዱ አለው ይላል፣ አንዱ የለውም ይላል። አይደል እንደ አባቴ። ስለዚህ አሁን አጣርታችሁ መልስ እንፈልግ። 2 ደርሳችኋል። የእኛ 3 ነው። ለምንድን ነው? መጽሐፍ ቅዱስ ላይ ስላለ ነው። ሰውን እንደ አምሳያችን እንፍጠር ይላል። እንደ አምሳያችን። ስለዚህ ራሱ ሳይኖረው ሌላውን ሊፈጥር አይችልም። እንደ አምሳያችን እንፍጠር ብሎ ካለ ምንድን ነው ማለት ነው? እሱ ይላላ ስለሚል ነው። ዝም ብለን ፈልስፈን የምናመጣው አይደለም። ሌላው ምንድን ነው? እናንተ ካላችሁት
ባት አለው ካልከኝ ሌላ ነገር ውስጥ ባቱ የምንድን ነው? ባቱ የምንድን ነው? የሰው ነው? የእንስሳ ነው? የምንድን ነው? አባቴ ፖፖላሪ አንተ እከክ ተደብቀ የምታወራ ዝምባም ነህ። ሁሌ ሁሉም ቤት ገብተህ ትላለህ። ሁሉም ቤት ገብተህ በጭባጫ አሜሪካ ነው የምኖረው አውሮፓ ነው የምኖረው ምናምን ትላለህ። እንዳንተ አይነት በጭባጫ እኮ ነው ግራ ይገባል። እኔ እኮ ፊት ለፊት የምናገር ነኝ። እኔ የምለው አላህ ተዓላ የጠፋች አለች እንዴ? የጠፋች አላህ ተዓላ ማን ነው ስሟ? ስሟን ጥራልኝ። የጠፋች የት ሄዳ ነው? አላህ ተዓላ ስሟን ጥሩልኝ። አሰያ የት ሄደች? የት ሄዳ ነው አሰያ? አሰያ የት ሄደች? አለች? ፖፖላሬ ፋሶ የት ነው ያለው? አንተ ዝምባ የት ነው ተደብቀ የምታወራው? እኛ እኮ ፊት ለፊት ነህ። ለምን ትደበቃለህ? ፖፖላሬ ለምን ትደበቃለህ? የኔ ሽንታ ውጣ እስቲ ወጣ ብለህ አውራ። ፖፖላሪ አባቴ እስላም ና ቃለው ችግር የለውም። እኛ ሙስሊም አንጠላል። እናንተ ውስጥ አሁን ስለተፈጠረው የቴክኒክ ብልሽት ገብተን እየተጫወትን ነው። ምን ችግር አለ? ስላለው የቴክኒክ ብልሽት አላህ ባት አለው ወገብ አለው ይሮጣል አይሮጥም የሚለው ላይ እየተወያየን ነው። ምን ችግር አለ? ለምንድን ነው ምትና ተገልጧል አልተገለጠም እያልን እየተገላለጥን ነው። ፖፑላሪ እንዲህ እውነቴን ነው። አላህ ቀነኒሳ ነው ኃይለ ገብረስላሴ ነው ቮልት ነው ቮልስ ነው እየተባበልን እየተነጋገርን ነው። ከእነሱ ተወያይተውታል በግልጽ። ዮኒ ማኛ ሲለው አትናደድም። እዛ አጠገቡ ሆኖ እሱ አላህ ይሮጣል አይሮጥም ሲለው አልተገለጸም ነው ያለው። ስለዚህ ዮኒ ማኛም ሲጠይቀ አትናደድም። መቼ የሚያናድ ንግግር አይደለም። እኔም እንትን ብዬ በመጥፎ እየተናገርኩ አይደለም። ስለዚህ አሰያ ጠፍታለች። በእውነት በእስልምና እንኳን ሴት ልጅ ወጣ ልትሰብክ እንደ ትምህርታቸው ስለ በቪዲዮ መታየት እንኳን ፎቶ መለጠፍ እንኳን አትችልም በእስልምና። እኔ በነገሩኝ ያኔ አሻዱ እስካቦኛ ስል ማለት በነገሩኝ ገለጣ መሰረት እንኳን አይደለም ተገላልጠ ወጣ እንደዚህ ልታረግ እቤት ውስጥ ፎቶ እንኳን አይለጠፍ። ፎቶ እንኳን አይለጠፍም። ይሄን አውቃለሁ አይደለ? ስለዚህ እውነት ነው የምነግርህ። ታፕ ኮፒ ሊንክ አድርጉ የኔዎቹ። ተግባባን? ምን ይሄ ነው ግን አሰያ ወጥታ ስትናገር ስለጠመጠመች ብቻ እስልምናን ትወክላለች ብለው ደግሞ ይከራከሩላታል። ለምን የሚለውን በደንብ ጠይቄያለሁ። ምን እንደሚሉ ታውቃላችሁ? ከአላህ ውጪ ቤት ውስጥ ሌላ ነገር ከተደረገ ያ ጽሁፉ አላህ ምናምን የሚል ጽሁፎች አሉ። ከዛ ውጪ ከሆነ ምንድን ነው መጥፎ መንፈሶች ነው የሚመጡት፣ መልካም መንፈስ ወደ ቤት ውስጥ አይመጣም የሚል ነገር አለ አይደለ? ነው ወይስ አልተገለጠም? ስለዚህ አሁንም ልላችሁ የምፈልገው ስድብ ሳይሆን ሁሱ ላደረገው ነገር እመኑ። ይሄ ሁሱ ብቁ አይደለም ብላችሁ
ነገሩን አስቁሙ። እሱ ብቁ አይደለም ለእስልምና። ዋሽታችሁም እንደገናም ደግሞ ሌላ ሰው ይግጠምልን ብላችሁም ይሄ ሁለቴ መዋሸት ለጤናችሁም ጥሩ አይደለም። ሁለቴ አይዋሽ። ሌላ ሰው ልታመጡ የፈለጋችሁት ሁሱ ስለተንጠባጠበ ነው። ሁሱን አፈር ከድሜ ስለገባ ነው። ሁሱ ስላልቻለ ነው። በዛ ላይ ደግሞ 10 ምናምን አሰለምን ብላችሁ ያመጣችሁ ሰዎች በሙሉ ሙስሊሞች ናቸው። ምን ይጠቅማል ውሸት? የውሸት ፖለቲካ እስልምናን የትም አደርሱ። እስልምና ሃይማኖት እንጂ ፖለቲካ አይደለም። እስልምናን የምታስከብረው በሀቅና በእውነት እንጂ በሌላ አይደለም። አርሲ ላላችሁ ኦርቶዶክሳውያን መልእክት አለኝ። አርሲ ላይ እየተፈጠረ ያለውን ነገር በደንብ አድርጌ ነግራችኋለሁ። እዚህ ጋር ሪፖስትም አድርጌ ያለው ምንድን ነው እየተፈጠረ ያለው አርሲ ላይ? ለምንድን ነው ኦርቶዶክሶች ተመርጠው የሚገደሉት የሚጨፈጨፉት? ከአንድ ቤተሰብ ሙልጭ አድርገው የሚጨፈጭፏቸው ለምንድን ነው የሚለውን በደንብ እኔ ነግራችኋለሁ። ምንድን ነው የሚደረገው አርሲ ላይ? በመጀመሪያ የአርሲ መስተዳድር ዋናው ሙስሊም ነው። ከመንግስት ጋር በደንብ ተነጋግረው የሚሰሩበት ነው። ምን ያደርጋሉ? ሙሉ ቤተሰብን ነው ይገላሉ። ከዛ በኋላ የነሱ ቤተሰብ ምኑን ያቃጥሉታል? ቤቱን በሙሉ ያቃጥሉታል። ቤቱ ከተቃጠለ ሙሉ ቤተሰብ ከሞተ ያንን መሬት ለማን ይሰጣል? ለመንግስት ይወርሰዋል። መንግስት ከወረሰው በኋላ ምንድን ነው የሚፈጠረው? ያ መልሶ ለነዛ ማህበረሰብ መልሶ ይሰጣቸዋል፣ መሬቱ ለሙስሊሞች ማለት ነው። ለዚህ ነው አርሲ ላይ ተደጋጋሚ የኦርቶዶክስ ልጆች የሚበሉት፣ የኦርቶዶክስ ልጆች የሚጠፉት። ኦሮሚያ ላይ ኦርቶዶክስን ለማጥፋት በጣም ይሰራል። ይሄን ደግሞ የሚገርማችሁ ነገር አሁን የተመረጠው ኦርቶዶክስን ለሁለት ለመክፈል የመጣውና አሁን የቁልቢ ገብርኤል አስተዳደር ተብሎ የተሾመው ሳሪዎስ የሚባለው ሰውዬ ይሄን ነገር በደንብ ያውቃል። እሱ ሃይማኖት የለውም ታውቃላችሁ። ዱርዬ ነው። በሀቅ ነው የምነግረው። ወሮ በላ ዱርዬ ነው። ኦርቶዶክስ አታምንበትም። ባለ ጊዜዎች በጉልበት ያስገቡት ሰው እንጂ ኦርቶዶክስ የምታምንበት ሰው አይደለም። ይዟቸው የመጣው ሰዎች 25ቱ ወሮ በላ ሌቦች የነበሩ ናቸው። ኦርቶዶክስ ይህን ታውቃለች። ጊዜ እስኪፈታው ነው፣ ጊዜ እስኪያስተካክለው ነው። ስለዚህ አርሲ ላይ በሙሉ ሲገሉ የአንድ ቤተሰብ ሙሉ ነው የሚገሏቸው። ገበሬ ናቸው፣ የሚያርሱ ናቸው፣ ቤተሰብ ናቸው። ሙሉ ጨፍጭፈው መሬታቸው ቤቱን ያቃጥላሉ። ከዛ በኋላ ምን ያደርጋሉ? እንትን ይላሉ። ስለዚህ ማድረግ ያለባቸው አርሲ ያላችሁ ኦርቶዶክስ ክርስቲያኖች መደራጀት ያስከብራል። ያልተደራጀ ሰው ምን ይሆናል? ይጠፋል። የፈለገ ጉልበተኛ የፈለገ ነገር ቢኖር ያልተደራጀ በፍጹም ምን መሆን አይችልም፣ መዳን አይችልም። መረጃውን ላሳያችሁ። እጅግ በሚያሳዝን ሁኔታ ይህን ነው የሚያደርጉት አርሲ ላይ። ግን መጨረሻው ምን ይሆናል? የዚህ ሁላ ነገር እግዚአብሔር ምስክሬ ነው፣ ዋጋ ያስከፍላል። ዋጋ የማይፈቱበት ዋጋ እዩ። አርሲ ውስጥ የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። ይህን ቪዲዮ ካየሁት በኋላ የሆነ ነገር ድምፅ ላድርገው ስለተሸፈነ ለካ ከአንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው። ይህ አባቴ መሬት ነው፣ ይህ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው። ያው ይገሏቸዋል። ከገደሏቸው በኋላ ቤቱን ያቃጥሉታል። ምን ይቀራል? መሬት ይቀራል። ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው? ለአርሲ ከተማ አስተዳደር። የአርሲ ከተማ አስተዳደር ደግሞ ሙስሊም ነው። አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው። አያችሁ የሚሰራውን ሴራ። ትዝ ይለኛል የዛሬ ዓመት ወይም የዛሬ 2 ዓመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፈው ሄዱና ከዛ ከነዚህ ከሟች ቤተሰቦች
አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል ታይል ለመሸጥ ይመጣል። በሳምንቱ ተገሎ ነው የተገኘው። ይህ ኮኢንሲደንስ አይደለም። እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታደርጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት። ቦታ እያስለቀቁ ነው። ይህ ቪዲዮ ደግሞ በደንብ ያረጋግጥላቸዋል። ያላያችሁ ሰዎች ካላችሁ ከመጨረሻ ይዩት፣ ተደራጁ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገ አቱልሁ ላሳያችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆንም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሑድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክትን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጅድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝም ሆነ የሚመለከቱን ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ከንቲባችን ያሰላ ከንቲባ ቃል እንዲገቡ ሁሉ ሰምቻለሁ። ያሰላ ከንቲባ ብቻ ሳይሆን በጎ አድራጊዎች በአሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ያደረጋቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየዕለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል። ክርስቲያኑ ከተጨፈጨፈ ያንን ቦታ ከክርስቲያን ጽሉ ማህበር ካደረገ በኋላ የዋሃብያ የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል ይሄን ነው የማወራው። ስለዚህ ዝም ብሎ ቀልድ አይደለም። አንድ ሰው ሲናገር ለምን በየጊዜው የሆነ ቦታ ላይ ስፔሲፊክ ሆኖ ሰዎች ይጨፈጨፋሉ ብሎ ሲጠይቅ መልስ የሌለበት የሚሆነው መንግስት ተባባሪ እንደሆነ በዚህ ታውቃላችሁ። ዝም ብሎ 100,000 ካሬ ሜትር ዝም ብሎ መቼም አይመጣም አይደል? ዝም ብሎ 100,000 ካሬ ሜትር ዝም ብሎ የሚገኝ የለም። እዛ ጋር ያሉ ሰዎች ምን ተደርገው ነው? ተጨፍጭፈው ነው። የተጨፈጨፉትም ኦርቶዶክስ ክርስቲያኖች ናቸው። ያሳዝናል፣ ያሳዝናል። ምንድን ነው ሰው አሁን ስለተለያየ አንድ አድርጎ ይሄንን ነገር ለመስራት እጅግ ያሳፍራል። ግን እግዚአብሔር መልሳል። ለምን መሰለ? ሁልጊዜም ከተበደሉት ጎን እግዚአብሔር ይቆማል። አንተ ግፍ አትስራ እንጂ ግፍ በሚሰራብህ ነገር ላይ እግዚአብሔር ይደርሳል። ነፍሳቸውን አያገኟቸው። ስጋቸውን ኦፍኮርስ ስጋቸውን ያገኛሉ፣ ነፍሳቸውን አያገኙ።
ነፍሳቸውን አገኙ። አርሲ ላይ ጀዋር መሐመድም ይሄን ተከላክሎ ነበር። ታስታውሳላችሁ። እኔ በምኖርበት አካባቢ አንድ እንትን ቢኖር ነው የሚለው አንድ ክርስቲያን ቢኖር ይሄንን ነው የሚለው። አንድ አማራ ክልል ላይ አንድ አርሲ ላይ እኔ የምኖርበት አካባቢ አርሲ ነው አለ። አርሲ ላይ አንድ በሙሉ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢያይን አንድ ሰው ነው ያለው። ቀና ብሎ ቢያን በመንጫ ነው የምንለው። ሙስሊም ነው ካለ ቀሪው ክርስቲያን ነው ማለት ነው። እዛ ያንን ሲል አላሁ አክበር አላሁ አክበር እያሉ ሲደግፉን ነበር። ሚኔሶታ ላይ ሃይማኖትን በጉልበት እንጂ በፍቅር እየተሰበከ ያለ ነገር አላቅም። እግዚአብሔር ምስክሬ ነው የምለው አላቅም። በፍቅር እየሰበኩ ያመጡት ማንነት አይደለም ኢትዮጵያ ውስጥ። እኔ አስታውሳለሁ ወደ ኮካ ሰፈር ካብነት ወደ ወረድ ብሎ ወደ ውስጥ ቢላል የሚባል ትንሽዬ ቦታ የነበረ በደንብ ስለማውቀው ቦታው ማለት ቢላል ትምህርት ቤት ብለው በትንሿ ጀመሯት። ትንሽ ነበረች ቦታዋ፣ በጣም ትንሽ። never forget በህይወቴ የኮካ ሰፈር ካላችሁ፣ የድልድይ ሰፈር ካላችሁ፣ የ12 ቀበሌ ልጆች ካላችሁ እዛ አካባቢ የ35 ቀበሌ ካላችሁ፣ የ37 ልጆች ካላችሁ ያንን ቦታ በደንብ ስለምታውቁት ነው የምናገረው። እዛ አካባቢ ላይ ቢላል የምትባል ይችን የምታክል ቦታ ነበረችና ልጆች እናስተምርበታለን ብለው ጀመሯት። ከዛ እያሉ አስፍተው ግብዳ መስጊድ አድርገው ቁጭ አደረጉት። እውነት ነው የምናገረው። ሰፈሩን አጥለቀለቁት። እንደዚህ አይነት ሲስተም ብዙ ጊዜ ይፈጥራሉ። አሁን ያ ነገር ሰፍቶ ነው ኢድ አደባባይ ብለው ነው የመጡት። ምን አባት አመጣለ? ምን ታመጣለ? የኛ ግብር ምን ከፍለው ነው ብለው ነው አይናቸውን አፍጥጠው የመጡት። ምን አባት አመጣለ? መስቀል አደባባይ ተብሎ ለዘመናት የኖረ የሚታወቅ በደንብ ካርታ ያለው ይዞታ ያለው ማንነት ያለው ቦታ ላይ ኢድ አደባባይ ነው ምን ታመጣለ ተባልክ። ኦሮ ምን ችግር አለው ይላል። በመሀል ደግሞ አሽቃባጭ ሙስሊም ጴንጤ አለ። በሚያሳዝን ሁኔታ ለኦርቶዶክስ ከሚሆን የሙስሊም ቢሆን የሚመርጥ አለ። በዚህ በኩል ኢየሱስ ጌታ ነው ብሎ ያጭበረብርሃል። ስራው ግን በሙሉ ከኦርቶዶክስ ጋር የሚያደርገው ነገር አይደለም። ጨዋታው አልገባችሁም። እየሄደ ቀጥሎ ባዶ ስትገባ የዛኔ ታምናለህ። የሚቀርልህ መስለዋል ፕሮቴስታንት ወንድምናት። በዚሁ ከቀጠለ መጀመሪያ ዋናውን ነው ማዳከም የሚፈልጉት። የእናንተ ቀላል፣ የእናንተ በጣም ተራ ነገር ነው። እናንተ ግን ልነግር የምችለው ዋናው ኦርቶዶክስ ናት። ኦርቶዶክስን ለማጥፋት የሚሰራ ስራዎች በደንብ አሉ። መልካሞች ሙስሊሞች አሉ። ህዝቡ ላይ አይደለም እያልኩ ያለው በፖለቲካ አድርገው አብረው የመጡ ሰዎች አሉ። መልካም ሙስሊሞች፣ ቅን ሙስሊሞች፣ እግዚአብሔር ይባርካቸው። በጣም መልካም ሙስሊሞች አሉ። በጣም ይሄን ግን ጥላቻ ያላቸው ኦን ፐርፐስ ታርጌት ተደርገው ገንዘብ ተመድቦላቸው ይሄንን የሚሰሩ እንዳሉ ደግሞ ይታወቃል ነው ማለት ይሄን በደንብ ይታወቃል ኢትዮጵያ ላይ። እና አሁን ምን ችግር አለው እያላችሁ ስታሽቃብጡ የነበራችሁ ኦርቶዶክሶች አሁን እየገባችሁ ነው። ሌት ሲሆን አይግባችሁ። እኛ ኢንፎርሜሽን ቀድሞ ነው የሚደርሰን። ለምን? ታዋቂ ሰዎች ስለሆነ፣ ታዋቂና ልብ ያለን ሰዎች ስለሆነን አደባባይ ወጥተን እውነቱን መሰክራለን። አሽቃባጩ ደግሞ አይሰማም። ጨዋ ሙስሊም አለ፣ በደንብ ስብዕና የገባው መልካም ሙስሊሞች አሉ። እምወዳቸው ማከብራቸው ሙስሊሞች አሉ። ካፊር ከሃጂ ብሎ ደግሞ ቀን ቢያገኝ ቢያጠፋ የሚፈልግ ሙስሊም እንዳለ ደግሞ እነግርሃለሁ። ቢጠፋ ኦርቶዶክስ የተባለ ከዛ የጴንጤው ቀላል ጴንጤ፣ ምክንያቱም የትም ቦታ ላይ በጦርነትም በምንም ላይ ወታደር ሆኖ አያውቅም። ስለዚህ እነሱ ነገር ቀላል
በውትድርናው በምኑም በጣም በብዛት ኢትዮጵያን የሚያገለግለው ኦርቶዶክስ ግባና አብዛኛው በወታደር ደረጃ ለሀገሩ የሚሞትላት ኦርቶዶክስ። አብዛኛው ሙስሊም ጫት ሲቀብል ነው የሚውለው፣ ለሀገሩ አይታገልም። አብዛኛው ሙስሊም አይታገልም ለሀገሩ። ለምን ባናት አትተከልም? ይሄ የታወቀ ነገር ግን ይዋሻሉ። ታግለናል ብለው ቀባጣሪ ሌባ ለሀገር አንድም ቀን አልታገሉ አይታገሉ አያረጉትም። እውነቱ እውነት ነው። ለሀገር የሚታገለው 90% ግባና የመከላከያ አብዛኛው ኦርቶዶክስ ልጅ ነው ለሀገር ደም የሚሰጠው። ግን ይነገድበታል፣ ይጫወቱበታል፣ እንደፈለጉ ያደርጉታል። አይነቃም፣ አልነቃም። የነቃ ጊዜ ግን ነገሮች ይቀየራሉ፣ በደንብ ይቀየራል። ስለዚህ ኢንፎርሜሽን ስንናገር እኛ ነገ ስለሚያሰጋን የዘረኝነት ጥንስስ ባይጠነሰስ ኖሮ ዛሬ በዚህ ደረጃ የዛኔ ተዉ ሲባል ቢተው ኖሮ ዛሬ እንደዚህ አንባላም ነበር። ምንም ችግር የለውም ተብሎ ነው ዛሬ ዘረኝነት ኢትዮጵያ ውስጥ እንዴት እንደሚያባላ ማየት ትችላለህ። እንዴት አድርጎ ተነጥለ ታርጌት ተደርግ ትበላል። ወደድክም ጠላ ትበላል። በተለይ የሆነ ክልል ላይ ማይኖሪቲ ነው የምትሆነው፣ እኩል መሆን አትችልም። አማራ ክልል ላይ አማራ ነው ማጆሪቲ፣ ማይኖሪቲ ትሆናለህ። ከዛ እነሱ ባሉት ነው የምታደርገው። ትግራይ ክልል እንደዛው፣ ኦሮሚያ ክልል እንደዛው፣ ደቡብ ክልል እንደዛው። በቃ ብትሄድ ማነት ትባላለህ። ከሌላ ነኝ እንደ ተራ ነው የምትታየው። ከነሱ በኋላ ነው ያንተ ነገር የሚሆነው። ቴክኒካሊ የተለያየ ሀገር እየኖርን ነው ኢትዮጵያውያን። አሜሪካን እንኳን መተን የተሰጠን ክብር ኢትዮጵያ ለኢትዮጵያ ከሚሰጠው ክብር የተለየ ነው። እኔ አሜሪካ የምታከብረኝን ሩቧን ኢትዮጵያ ክብር አይኖረኝም ብኖር። መሰልጠን ማለት ያ ነው። የሰው ልጅ ሰርቶ እስከገባ አብሮ መኖር እስከቻለ ያንን ቦታ የሚኖርበትን እስካለማ ለሀገር ጠቃሚ ሰው ነው። ኦሮሚያ ክልል የሚኖር ማንኛውም ብሔር ብሔረሰብ እኩል ካልታየ ነገ ችግር አለ። ትግራይ ላይ የሚኖር ደቡብ ላይ የሚኖር እኩል እየታየ አይደለም። ጉራጌን ለሺ ከፋፍለውት ወለኔ ይሉታል፣ ሰባት ቤት ይሉታል፣ ማረቆ ይሉታል፣ ማነው ቃረን የሚባል አለ፣ ምንም ይሉታል። ለሰባት ለስምንት ጉራጌ ተሸንሽኖ እቺን አክሎላል። ምስቃን፣ ማረቆ፣ ሰባት ቤት፣ ወለኔ፣ ሶዶ ምናምን ብለው ሸንሽነውታል። ጉራጌ ቤተሰብ ያ የፍቅር ተምሳሌት የሆነች ጉራጌ ዞን፣ ጉራጌ ከስራ ውጪ ማቅ ህዝብን ሸንሽነውት ምን አድርገውታል? አንዱን ከአንዱ ያጋጩበታል። እግዚአብሔር ሁሉን አንድ አድርጎ ፈጥሯል ይላል። ይመጣ ኖ ኢትዮጵያ ላይ ስትመጣ ሌላ ታሪክ ውስጥ ለእናንተ ሊጠቅም መስሎ አንተን እየበላለ ያለ ነገር። ስለዚህ አሁንም ይሄ ነገራችሁ ቢስተካከል እንደ ሀሳብ ጥሩ ነው። ሙስሊሞች የምትሰሩት ፖለቲካ እጅግ ያስጠላል። ለተሰጣችሁ ክብር ምን ብሎ ዋሸ? እኛ የመጣ ነው ከደቡብ ክልል እና ከኦሮሚያ ክልል እስልምና መጣ፣ ከሰሜኑ ክልል ምን መጣ ይላል፣ ክርስትና መጣ ብሎ ይቀጥፋል። ይሄ ዝምባም ሌባ ይቀጥፋል። ዓለም ላይ እንኳን እስልምና የመጣው በኋላ ነው። ከ600 ዓመት በኋላ ነው እስልምና ዓለም ላይ እንኳን የመጣው። እንኳን ኢትዮጵያ ሲዋሹ ለነገ አይሉ፣ ሲቀጥፉ ለነገ አይሉ። ማን እንደተቀበለ እስልምናን ኢትዮጵያ ላይ ቃል በቃል የተቀመጠ ነገር እንዳለ እያወቁ ሽምጥጥ አድርገው ይክዳል። ውሸት ባህላችሁ አይሁን። በተለይ ወሃቢ የሚባለው እስልምና ቀንደኛ የኢትዮጵያም ሆነ የዓለም ጠላት ነው። ወሃቢ የሚባለው የሶማሊያ አለ፣
እንደምታውቁት አልሸባብ ነው በሙሉ አስቸጋሪ ነው። ዓለም ላይ አሜሪካ እየወሰደች ዱቄት የምታደርገው እነሱ ነው። በአናቱ የምትተክለው ወሃቢን ነው። ይኸው እንደምታዩት ቀና ብለው እንዳይሄድ አድርገውታል። ግን የደቀቁ ሀገሮች የደከሙ ሀገሮች ላይ እየገቡ ስራቸውን ይሰራሉ። ወሃቢ በጣም 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 እጅግ አደገኛ ለክርስትና ሆነ ለእስልምና ከሌላው ጋር ተፋቅሮ ተመቻችቶ እንዳይኖር ማድረጊያ ሲስተማቸው ነው። አልናደድም። ስለ እግዚአብሔር እንደዚህ ነው ብትል የኔ አባት ሱርቫይቨር እኔ አልናደድም። በእውነት እግዚአብሔር መልስ ይስጥ ነው የምለው። ያንተ ነው ችግሩ። እኔ አሁን ነብዩ መሐመድን የሆነ ነገር ብል ድፍን እስላም ይነሳብኛል። ተግባባን? እኔ ግን አንተ እግዚአብሔርን እዚህ እየጻፍክ ነው፣ ምንም አይመስለኝም። እስቲ እንበሻሸቅ። ልብ ካላችሁ ማንም አካውንት አያዘጋ። እንበሻሸቅ። ልብ ካላችሁ እንበሻሸቅ። እውነቴን ልንገርህ፣ ልብ ካላችሁ እንበሻሸቅ። እኔ እነ ነብዩ መሐመድን ምናምን እኔም ላስላስላርግ፣ እናንተም ጌታ ኢየሱስን፣ ቅድስት ድንግል ማርያምን፣ ቅዱስ ሚካኤልን፣ ቅዱስ ገብርኤልን ላስላሳርኩ። እስቲ አይምሯችሁ አይችልም። ከአይምሯችሁ በላይ ነው። አቃጥዬ ተቃጥለ ትሞታለህ። ከአይምሮ በላይ ነው ለአንተ። እኛ ግን እንችላለን። ለምን? ራሱ መልስ አለው። ቅድስት ድንግል ማርያም ራሷ ትመልሳለች። ቅዱስ ሚካኤል ራሱ ይመልሳል። እግዚአብሔር አምላክ ራሱ ይመልሳል። ጌታ ኢየሱስ ክርስቶስ ራሱ ይመልሳል። ዮኒ ማኛን አይፈልገውም። ዮኒ ማኛን ኢየሱስ ክርስቶስ ሊያድነው እንጂ የመጣው እኔ ክርስቶስን ልዋጋለት አልመጣው። ለጌታ ኢየሱስ ክርስቶስ እኔን ሊያድነኝ ነው በመስቀል የተሰቀለው። ራሱን በደሙ ያጠበኝ ስለ እኔ ኃጢአት የሞተልኝ ኢየሱስ ክርስቶስ፣ እኔ አይደለም የምሞትለት። ልዩነቱን አየው። እኔ አልሞትለትም ለኢየሱስ፣ እሱ ሞቶልኛል። ያንተ ግን ሸክጀዲ አርግልኝ ይላል፣ ሸካ አርግልኝ ይላል ያንተው። የእኔ ግን ሞቶልኛል። ስለዚህ ያ ነው የሚያናድዳችሁ፣ ያ ነው የሚያበሽቃችሁ፣ ያ ነው ክፉ እንደተናገርን የምታርጉን። እኛ የፈለግከውን ብታረግ ስለ ኢየሱስ ብታወራ አይሞቀኝ አይበርድም። መልስ አለው እሱ፣ የእኔ አባት መልስ አለው። እና አሁንም የምላችሁ የመበሻሸቅ ጉዳይ ሳይሆን ተወያያችሁ በውይይቱ ላይ ሌላው ክርስቲያን አስተያየት አይስጥ፣ እኛ ግን እንሰጣለን እያላችሁ ትመጣላችሁ። እኛ ክርስቲያኖች አስተያየት ስንሰጥ፣ ኦርቶዶክሶች አስተያየት ስንሰጥ አትሰጡም፣ እኛ ግን እንሰጣለን። እውነትህን ነው። እኔን ነው የምትለኝ? እኔ እንደማትሉኝ እርግጠኛል። ይሄ ትክክል አይደለም። መብት እኩልነትን ማወቅ መቻል አለባችሁ። በተለይ አሜሪካ ከጥፍር ቆሻሻ አይቆጥሯችሁም። እግዚአብሔር ምስክሬ ነው የምነግራችሁ። አሜሪካን ሀገር ከጥፍር ቆሻሻ ነው ማውራችሁ፣ አይቆጥሯቸው። ማንም ያውቃል። ማንም ነው። እግዚአብሔር ምስክሬ። ይኸው በፈለከው አስይዘኝ። አውሮፓ ቦታም አይሰጧቸው እና እውነቱን ነው። እናንተ እየገባችሁ እንደፈለጋችሁ ትናገራላችሁ፣ ሌሎቹን ግን በማስፈራራት ይሄ የአሮን ነው። ይህን ነገር ጥሩ አይደለም። አሁን ይልቁኑ ማድረግ ያለባችሁ ወሃቢያዎች ወሃቢያ የተባልክ ኢዮዳብ ጉቶ ቤት እኔ አልፈልጋችሁም። ባናት ተተከል ሄዳችሁ ኢዮዳብ ጉቶ ቤት ወሃቢያና ወይም ሌላ ቤት ወሃቢያና አህባሽ የተባላችሁት ተወያዩ። አህባሽና ወሃቢያዎች ተወያዩ። ትሰማለህ? ከአህባሽ ጋር ሳትወያይ ማንኛውም ክርስቲያን ከእናንተ ጋር ውይይት አያደርግም። የእናንተን መጨረሻ ማየት ናፍቆናል። ደምዬ እንዴት ነህ አባቴ? ስትገባ እመጣለሁ።
እና አሁንም የምነግራችሁ ምንድነው ወሃቢያና አህባሽ የተባሉት ሰላማዊ ሙስሊሞች ናቸው። አህባሽ አሁንም ስሙልኝ፣ አህባሽ ሙስሊሞች እንወዳችኋለን። ሰላም ፈላጊ ናችሁ። የሰው ነገር አትነኩም። መልካሞች ናችሁ። በእምነታችሁ መብታችሁ ነው የፈለጋችሁትን ማምለክ። ዊዶን ጋር ፕሮብለም። ወሃብያ የምትባል ሯጭ ወሃብያ ሯጩ ከየት እንደመጣችሁ አናውቅም። ሯጩ ወሃቢ ሯጮቹ ትፈልጋላችሁ። ትክክለኛ ሙስሊሞቹ ለሆነ ጉዳይ ይፈልጓቸዋል። እነ ቀነኒሳ ተሰማላችሁ። ወሃቢ አህባሽ የተባሉ እውነተኛ ሙስሊሞች ይፈልጓቸዋል ለሆነ ጉዳይ። ስለዚህ አትሌቱን ትፈለጋለህ፣ ትወያያለህ። አልወያይም ማለት አይቻልም። ምክንያቱም በሃይማኖትህ አታፍርም። ስለዚህ አደራ እንድትመጡ ጥሪ። ኢዮዳብ ጉቶ ቤት ከፈለጋችሁ እኔ ቤት አልፈልግም። እኔ ቤት ኤኒታይም አህባሽ ዌልካም። አህባሽ የተባላችሁ ውሃ ቀነኒሳዎች ሌላ ቦታ ሄዱ። እውነቴን ቀነኒሳዎቹ ይሄ የሚሮጠው ጀርባ ያለው ምናምን እግር ያለው እጅ ያለው ጆሮ ቀንድ ያለው ጥፍር ያለው እሱን ሄዳችሁ ሌላ ቦታ ተወያዩ። አህባሽ የተባሉ ግን እኔ ፎንቃ ነኝ ከእናንተ ጋር ምንም ችግር የለብኝም። ይሰማናል። አህባሾች በፍቅር የሚኖሩ ናቸው። ሰላም ያላቸው ናቸው። ከሌሎች ጋር አይሳፈጡም። በሰላም መኖር የሚያውቁበት ሰዎች ናቸው። ስለዚህ እነ ቀነኒሳ ወሃቢ ባለሯጩ አምላክ ያላችሁ ኢዮዳብ ጉቶ ጋር እሱን ሻሃዳ አስይዙት። እንደኔ ግን ሲናገር አንጀት ቅቤ የሚያጠጣም የሚያቃጥልም ሰው አለ ወይ ለማወቅ ፈልጌ ነው። ሶሻል ሚዲያ ላይ የሆነን ሰው አንጀቱን አረሰዋለሁ፣ ሌላው ደግሞ ይቃጠላል። ማን ያለው እስቲ ንገሩኝ። ስለዚህ አህባሽ በጣም ነው የምንወዳችሁ የምናከብራችሁ። አይኖ የሃይማኖት ልዩነት አለ አውቃለሁ። ዓለም ላይ ከ11,000 በላይ ሃይማኖት አለ አውቃለሁ። እና አህባሽ እስልምናችሁ ይመቸናል። የቀነኒሳው ነው ያወዛገበን። አሁን ወሃቢው ገብቶ ነው ሙሉ እንትን ውስጥ ፓርላማ ውስጥ ምናምን ገብቶ የሚበጠብጠው ወሃቢ የተባለ ነው። ዘመድኩንም በደንብ ያውቃቸዋል። እነዚህ ዘመድኩን በቀለ እነዚህን በደንብ ያውቃቸዋል። ሞጣን ምንም አይሉትም እንደፈለገ ቢል። ለምን ሞጣ እብድ ነዋ። ሞጣ ምንም የሚያውቀው ነገር የለም። ዝም ብሎ ይጽፉለታል ከስራ አይደል? እሱን ይዞ ነው የሚያወራው። አንድ ቀን ሞጣ መረጃ ከፍቶ ይሄ ነው መረጃ ብሎ ሲያሳይ አትሰሙት። አንድ ቀን ሞጣ መረጃ አምጥቶ ይሄ ነው መረጃው፣ በዚህ መሰረት ነው ማወራው ብሎ አንድ ቀን አይናገርም። መሀይም ስለሆነ ማለት ነው። ማኝ እዚህ ጋር መረጃ ጨቅ ነው። ከመረጃ ጋር ስለሆነ ሰው አንደርስታንድ ያደርጋል። አንብቤበት አጥንቼበት በዛ ጉዳይ እንደምመጣ ስለሚያውቅ ሰው ከዮኒ ማኛ ንቅንቅ የለም። ስለዚህ አሁን የዋሃቢ አምላክ ሯጩ ነው። ሯጩን ደግሞ እውነተኛ ሙስሊሞች አይቀበሉም። ሯጩ ገዳይ ነው፣ አሳዳጅ ነው፣ አፈናቃይ ነው፣ ጠል ነው፣ ሙሉ ጠል ነው ክርስትና። ይህ ዋሃቢን ደግሞ ድራሹን ከኢትዮጵያ እናጠፈዋለን።
ሄደ ሌላ ቦታ በምን ተወያያለ? የምናጠፋበት ትልቁ ሜተድ ምንድን ነው? አህባሽ የተባሉትን አባሽ የተባለው ከነሱ ጋር በመነጋገር ይነጋገራሉ፣ ይወያያሉ። በእውነተኛ ነገር ተወያይተው አንዱ አንዱን ይቀበላል ማለት ነው። ያ ይሄንን ነው ብለው አህባሽ ትክክለኛ የኢትዮጵያ ሙስሊም ነው። ሰው ገብቶታል። ሰው አንደርስታንድ አድርጓል። እንደዛ ወሃቢ የሚባለው ሰላቢ ከሚለው የመጣ ስም ነው። ይሰልባል። ወሃቢ የሚባለው ሰላቢ ከሚባል የመጣ ስም ነው። ራሱ ልንገራችሁ ብዬ ተጓብጠና ልዘግባችሁ ብዬ ነው። ይሮጣል አይሮጥም የሚባል ኢማኖ የኢማ ቢስልብን ታፕታፕ አድርጉ። ውይይት በቅርቡ አድርጉ። ተስማምታችኋል? ከሞን ስለዚህ እኛም ዳይሬክትሊ ነው የምንናገረው። ኢምራን ገለመሌ የምትሉት ሰውዬ ሳይሆን አሁን ኢምራን ዲስከስ ማድረግ ያለበት ዋትስአፕ ኢማኑኤል ማይሎ ጊቭ ሂም ሂዝ ፉድ ተግባባ። ይሄንን ነው ምን ስለዚህ give him the food sir እቺን ያህል ከተወያየን ይበቃናል። እና ሌሎቻችሁ ሀባሽ ሰላማችሁ ይብዛ፣ በርቱ። ሀቃችሁ ይወጣል፣ ሀቃችሁ ይነገራል። ከዛ በኋላ ሰላም ይመጣል። ኢትዮጵያ ላይ በሰላም ሙስሊምና ክርስቲያኑ ተዋዶ ተከባብሮ የሚኖርባት ኢትዮጵያ ትመሰረታለች ድጋሚ። ያ